ዛሬ ከኔ ከሆናችሁ በጣም የምትወዱትን የሚስጥሩን ሾርባ አብረን አዘጋጃለን። እንዳያመልጣችሁ። እንዴት ናችሁ? እንደምትሰነበታችሁ? ሼፍ ዮናስ ተፈራ ነኝ። ዛሬም እንደተለመደው አንድ ምግብ እንሰራለን። ዛሬ ምግባችን ደግሞ የድሮ ምግብ ላስታውሳችሁ፣ ሚስትሮኒ ሱፕ። በጣም በተለይ ልጆቻችሁ ቆንጆ ጥሩ አማራጭ ሆናችኋል። ህመም ላይ ያሉ ሰዎች እንደ አማራጭ ሆናችኋል። እናንተም ቀለል ያለ ምግብ ስትፈልጉ በቀላሉ ቤታችሁ ባሉ አንዳንድ ፍሪጅ ስትከፍቱ ትንሽ እቃ ታገኛላችሁ። አንድ ካሮት፣ ሽንኩርት ታገኙ። እሷን ስብስብ አድርጋችሁ የምታዘጋጁት ቆንጆ የሱፕ አይነት ነው። እዚህ ጋርም መኮሮኒ አምጥቻለሁ። እናንተ ቤታችሁ እንደዚህ አንዳንዴ ይቀመጥ ቁጭ ይላል። መኮሮኒ ይቀመጣል፣ ያንስባችኋል። ለሶስት ለመስራት ወይ ከአንዱ ጋር ሲያንሳችሁ እንደዚህ ስብስብ አድርጋችሁ አንድ ቆንጆ ሾርባ እናዘጋጀው። ይህ ሾርባ ደግሞ የሚስጥሩኒ ሱፕ ይባላል። እሱ እናዘጋጃለን። ተካተሉ። እንግዲህ እዚህ ላይ ቆስጣ መጨመር ይቻላችሁ፣ ጥቅል ጎመን መጨመር ይቻላል። ግን ቤዚካሊ ግን እነዚህ ኩኒ ነካሩ ፎሶላ ቢያቀሩ በጣም ተመራጭ ነው ማለት። ስለዚህ ምግባችንን ግባት ያስተዋውቃችሁ ወደ ስራው እንገባለን ማለት ነው። የመጀመሪያ ግባታችን እንደምትመለከቱት ቀይ ሽንኩርት ነው። ተጠጦ ዘጋጅቷል። ይሄን ቀይ ሽንኩርት በኋላ ከተፌ ተጠቀመዋለሁ። ሁለተኛ ግባታችን ደግሞ እዚህ ጋር እንደምትመለከቱት ነጭ ሽንኩርት አለኝ። ይሄም ለምግብ አሰራር በጣም ቆንጆ ነው። በተለይ እንደዚህ የጉንፋን ስሜት በሚሰማው ሰዓት ነጭ ሽንኩርቱን ትንሽ ጨመር አድርጋችሁ ከዝንጅብል ጋር የሾርባ ላይ ጨምሩት። ጣዕሙን ቆንጆ ያገላችኋል። የበሽታ መቋቋም አቅማችሁንም ይጨምርላችኋል ማለት ነው። ሌላ ግባታችን ደግሞ የተላጠ ካሮት አለኝ። ይሄም ለዚህ ምግብ ስራ ያስፈልገኛል። ካሮት እጠቀማለሁ። ተቀንጦ የተዘጋጀ እንደ ቤተቃ የተዘጋጀ ፈሶሊያ ላይ ለጋ ፈሶሊያ አለ። ይሄን ለዚህ ስራ እንጠቀማለን። ቅድም ያሳያችሁ እንግዲህ እዚህ የምትመለከቱት ደቃቅ መኮረኒ አለ። የፈለጋችሁን ትልቁ መጠቀም ይችላል። ግን ደቃቁ ለጠለ ሾርባ ሲሆን አፍ ላይ ደስ ይላል ስትመገቡት። ይሄንንም እንጠቀማለን ማለት ነው። ሌላ ግባታችን ዝኩኒ ነው። በጣም ቆንጆ ነው። በውሃ ይዘቱ ከፍተኛ ስለሆነ በተለይ ደግሞ ውስጣችን የድርቀት ስሜት ካለን ይሄ ነገር ስንመገበው የማስረስ ባህሪ ያለው ጥሩ ጣዕም ሊሆናችሁም ከለር ደግሞ እንዲዝ ብዙ ነጭ ከለር እንዲዝላችሁ ደግሞ ጣዕም ሊጨምርላችሁ ደግሞ አንድ ቲማቲም አድርገን ጨው እንደወራ አድርገን ከቻላችሁ በወራ ዘይት ካላችሁ ደግሞ ቤታችሁ ባለው ያልክ ዘይት በመጠቀም መስራት ይችላላችሁ። ስለዚህ እንግዲህ በቅድሚያ እንግዲህ አትክልቶቹ በመካተፍ ጀምራለሁ። ከዛ በኋላ ወደ ስራ ላይ ማለት ነው። ከዚህ ከካሮቱ ጀምርና እንደዚህ አድርጋችሁ ሰንጠቅ ማድረግ ያደርጋችሁ። ይሄን እንደዚህ ሰንጥቀዋለን። በፎሶሊያው ልክ እንዲያጋችሁ መክተፍ ነው። እንዲያጋችሁ ሊካረክማ ሁለቱ በቂያችን ነው ሳየው። እዚህኛውን በሚዛን ፕላስ ሳህናችን ላይ እንደዚህ እናዘጋጀዋለን። ቀጣይ ስራችን የሚሆነው ዝኩኒ መክተፍ ነው። እንዛገን እንዲያጋችሁ ትንሽኛዋን ለዚህ ማውጣት ፍሬዋን ሰንጠቃችሁ እንደዚህ በማድረግ በርቃም ከትፈዋለን። በተቀጣም እንግዲህ ለቻናላችን አዲስ ከሆናችሁ የደወል ምልክቱን መጫን፣ ሰብስክራይብ ማድረግ እንዳዘነጉ፣ ላይክ አድርጉት፣ ሼር በማድረግ ሁሉም ሰው ባለም እንዲሆን የምግብ አዳርሱት። የኛ ቤተሰብ ከሆናችሁ ደግሞ ሁሌ ምግብ በሚሰራበት ሰዓት ማስታወቂያ መልእክት እንልክላችኋለን። ደግሞ ኦል ምለዋን ከነካችሁልን አዲስ ምግብ በሚሰራበት ሰዓት ሁሌ አንተ ጋር ማስታወቂያ መልእክት ይደርሳችኋል። እንደዚህ አድርጋችሁ አንድ አይነት አካተፍ ሾርባ ላይ አካተፉ አንድ አይነት ማለት በተለይ ዳይስ ነገር ተማሳይ አድርገን እዚህ እንከትፈዋለን። ካረጋችሁ በኋላ በተማሳይ የሚዛን ፕላስ ሳህናችን እንደዚህ አድርገን ዝኩኒ እናዘጋጃለን። በቀላሉ ሲመስል ወደ መጨረሻ አካባቢ የምንጨምረው ግብአታችን ነው።
መጀመሪያ ከገባ በጣም ይበስልና ስትበሉት ብዙም ደስ ላይላችሁ ይችላል። ስለዚህ ይሄንን ትራኪን ጨምራለን። ቀጣይ ስራችን የሚሆነው ሽንኩርት መክተፍ ነው። ያርጋችሁ እና እንዲያጋችሁ እንደዚህ ማዘጋጃ እንደዚህ ዝግጁ ይሆናል። ከዛ አካባቢያችን ሰላጣ እናደርጋለን። አሁን ቲማቲም ነጭ ሽንኩርት ይቀረናል። እሱን ደግሞ እናዘጋጅና በዚህ እንደዚህ እንዲያደርጋችሁ ካረግን በኋላ እንዳደረገን ወደ ዕቃችን እንመልሳለን። የመጨረሻው ቲማቲም መክተፍ ነው። ቲማቲም እንዲዘጋጅ እንግዲህ ስመለስ እንግዲህ ድስት እንጥድና ሾርባችንን ማብሰል እንጀምራለን። ሁሉም ማንጓት ተካትፎ አልቀዋል። የትም አትሄዱ። ዛሬ ቆንጆ የሚሰሩ ሾርባ እናዘጋጃለን። ጠብቁ። እሺ ተመልሻለሁ። አሁን እንግዲህ ድስታችን ጎርጎድ ያለ የሾርባ የሚያሰራ ቆንጆ ድስት እንደዚህ እንጥዳለን። ከጣድን በኋላ እንግዲህ እንደነገርኳችሁ ነው። እንግዲህ ከቻላችሁ በወይራ ዘይት ከሆነ ባትክ ዘይት መስራት ይቻላችሁ። ወይራ ዘይት ኖራችሁንም መቆጠብ ከፈለጋችሁ ቀላቅላችሁ መስራት ይቻላል። እንደዚህ ቀልቀል አድርጎ መስራት ይቻላል ማለት ነው። እሺ አሁን የታችኛውን የድስቱን ክፍል የሚሸፍንላችሁ ዘይት እንደዚህ አድርገን ቀላቅለን እንሰራለን። ባዶም በወይራ ዘይት በጣም ቆንጆ ይላችሁ። እንደዚህ አድርጋችሁ ዘይት እንጨምራለን። ሲንተከተክ በኋላ ስለሚወጣ ዘይት በጣም ባታቡ ተመራጭ ነው የሚሆነው። በዚህ መልክ ትንሽ ሞቅ ማለት ጀምር። መጀመሪያ ሽንኩርትና ፎሶሊያ ገብቶ መብሰል ይጀምራል ማለት ነው። አካቴ የምጨምረው እንደነገርኳችሁ ነው። የአትክልቶቹ በጣም መብሰላቸውን ስለማልፈልገው ነው። እንዲያድርገን ማብሰል እንጀምራለን። ካሮት እንጨምራለን። ካሮት ፎሶሊያና ሽንኩርቱ አብሮ ለ3-4 ደቂቃ ያክል እንዲበስል እናደርገዋለን ማለት ነው። እሺ በዚህ መንገድ ለ3-4 ደቂቃ ያክል እናበስላለን። ከ3 ደቂቃ በኋላ እመለሳለሁ። እሺ ተመልሻለሁ። ዋው እንዴት ያምራል! ከለሩ አፍንት የሚያምር እንዴት አረግን በኋላ ነጭ ሽንኩርት እንጨምራለን። ከዛ በኋላ ቲማቲም ይገባል። ዋው ጨው እናደርጋለን። ቁንዶ በርበሬ እንጨምራለን። እንደዚህ ቁንዶ በርበሬ ትንሽ ቺሊ ፍሌክስ እናደርግበታለን ለጣዕም ያክል። ካረጋችሁ በኋላችና እንደዚህ ዋው ደስ ይል። እንደነገርኳችሁ ነው እንግዲህ ላይ የተለያዩ አትክልቶች መጨመር ይችላል። ቆስጣ መጨመር ይችላላችሁ፣ ጥቅል ጎመን መጨመር ይችላላችሁ፣
ብሮኮሊ ማለት ይችላል። የበለጠ የምግብ ይዘቱን መጨመርና አትክልቶች ማብዛት ትችላላችሁ። ግን በጣም በቀላሉ ቤታችሁ የሚገኙ ብዙ ተርፎ የሚቀመጡ ግብአቶች ነው የጠቀምኳቸው። በማድረግ መስራት ትችላላችሁ ማለት ነው። አሁን ትንሽ ውሃ ከልሰዋለሁ። አትክልቱ ማባሰያ ትንሽ አትክልቱ ካባሰለ በኋላ ዋናው ደግሞ ስለምከልሰው ከአንድ ደቂቃ በኋላ ደግሞ ጨማሪ ውሃ ጨምርበታለሁ። ጠብቁኝ። እሺ ተመልሻለሁ። እዚህ አትክልቱ እንደዚህ ካባሰልኝ በኋላ ስኩኒ ይገባል። ግን ሙቋም መረቅም ውሃም በተመቻችሁ አጠገባችሁ እንዳለ እንዲያደርጋቸው በቂ ውሃ ሾርባ ስለሆነ በዛ ማለት አለበት። እንዲያገል ውሃውን ከልሰዋለን። 1 ሊትር ያክል ውሃ የጨመርኩበት። እንዲያገል ተጨማሪ ጨው ትንሽ አድርጋችሁ ካላችሁ እንደዚህ ቤዝ ከሌላችሁ መቸገሩም በሱ ብላ መሆን ይችላል። እንደዚህ ጨምረንበት ችኛዋን ከድነን ለ15 ደቂቃ ያክል በደንብ ይተከተካል። ጠብቀው። እሺ ተመልሻለሁ። አሁን እንግዲህ ቆንጆ ነው መስሏል። አሁን ከበሰለ በኋላ ይህንን መኮረኒውን እንጨምራለን። እንዲህ ካደረጋችሁ በኋላ እንደዚህ እናደርገውና አሁን ስታርች ስለገባ ወይ ደግሞ ስለገባ መወፈር ነገር ያመጣል። መኮረኒ እንግዲህ ከ7 እስከ 8 ደቂቃ አካባቢ ይፈጃል ለመብሰል። እሱን ከበሰለ በኋላ ጣሙን አስተካክለን ለመቅመስና ለመጨረስ እንመለሳለን። ጠብቁኝ። እሺ ተመልሻለሁ። ሾርባው ደርሷል። ቆንጆ ደርሷል። አሁን ወደ እዚህ ጋር ባዝሉን እንደጎን ተተውትና እኛን ታረቁና ካትከቱ እንደዚች ዋ በጣም የሚያምር ቆንጆ የሚስርን ሾርባ ነው። ይህ እንግዲህ በቅዝቃዜ ጊዜ ጉንፋን መጀመር ሲያደርጋችሁ ምግብ አማራጭ ምግብ ስትፈልጉ ለልጆች የሚሆን ቆንጆ የሾርባ አይነት ነው። ትንሽ የቆየ ሾርባ ነው፣ ነባር ሾርባ ነው። ግን እኛ እስካሁን ድረስ እንግዲህ በጣም በተወዶ ያለ የሾርባ አይነት ነው። ትንሽ ሳርች ስላለው ወደ ሚያዝ ስለሚያደርግ ትወዱታላችሁ። ብዙ ጊዜ ሾርባ ወደ ላይ ቀመጥ የሚባል ነገር አለ። ግን በደንብ ጠገብ ሊያደርግ የሚችል የሾርባ አይነት ነው። እንግዲህ አሁን ደግሞ ቀምሼ ልንገራችሁ። ያው መኮረኒ ስለሚያቃጥል ጥንቃቄ ማድረግ አለባችሁ። እንዲያደርገን ዋው! ለመጀመሪያ ጊዜ ወደዚህ ሙያ ስገባ የኔ ሼፍ የነበሩት የሰሩትን ሾርባ አስታውሰኝና በጣም ትዝታ ወደ ኋላ ይዞኛልና በጣም ደስ የሚል ሾርባ አይነት ነው። ትወዱታላችሁ። እባካችሁ ሞክሩት። ለልጆቻችሁ ለቤተሰቦቻችሁ ማቅረብ ትችላላችሁ። ትንሽ ህመም ላጋጠማችሁ ሰዎችም በጣም ተመራጭ የምግብ አሰራር ነው። እንግዲህ ምግባችን ዛሬ ይመስል ነበር። ጉርሻ ከሼፍ ዮናስ ዛሬ የምግብ ሰርቶ አቅርቡላችኋል። በሌላ ምግብ በሌላ ጊዜ አገኛችኋል። በጣም ወዳችሁ ትናፍቆኛላችሁ።